ይኸው ዛሬ ክሳችኋለሁ አለው። በሴ ደግሞ አልገባማ። በሴ እገባለሁ ብሎኝ ነበረ እኮ እገባለሁ ሲለኝ ነው የሚገባው። ይገባል። መሲ ወይ እንዴት ናቸው? ደህና ነሽ? እንዴት አመሸሽ? አለሁልሽ። ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። መዲና ይመስገን። በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ የማደንቅሽ። አመሰግናለሁ እናት፣ እግዚአብሔር ያክብርልኝ። ማይወዳት አለ ደግሞ ዘአማኔ ላመሰግናለሁ። ደህና ናችሁ? ደግሞ አትጥፊ እሺ። ኤፊ ትናፍቂኛለሽ። ችግር የለውም ማን እያልጠፋ እመጣለሁ። ያው በየቀኑ እየመጡ አደርግሻለሁ። እንዲች እንዳታስቢ። ተገኝቶ ችግር የለውም እንግዲህ ዛሬ እኛ ተራ ነው። ኤፊ ማውራት የምትፈልጉትን አሁን እናመሰግናለን። እሺ እንዴት ናችሁ? ኤፊ ደህና ነን። እንዴት ነህ? አዲ እንዴት ነሽ? ደህና ነኝ። አመለኛው ጸጋ ቻልነት እንዴት ናችሁ ሁላችሁ? እግዚአብሔር ይመስገን። ወይኔ ደስ ሲል አለን። አማን ነው ወይ? እዚህ ሳይ በጣም ደስ ብሎኛል። እሺ ጸጋ ቻልነት አመሰግናለሁ። ሁላችሁንም እግዚአብሔር ያክብረን። የምር ዛሬ እንዴት በጣም ነው የምወድሽ አይደል? የምር በጣም አከብርሻለሁ። በጣም ነው የምወድሽ። ልክ እንደ ቴርኬ ነው የማይሽ ማለት ነው። እሺ አመለኝ እና እንዴት ነሽ? ደህና ነኝ እኔ። እናንተ እንዴት ናችሁ? ወጣኛለን አልሐምዱሊላህ። ዋናው የእናንተ ደህና መሆን ነው። የምር በቃ እንደው አንቺ እንደዚህ በቃ ሰላም ለማለት በጣም ነበር የምጓጓው ገባሁ ማለት ነው። ዛሬ ደስ ነው ያለ ከምንም በላይ ማለት ነው። ቃላት የለኝም ከምንም በላይ የምወድሽ ወዳይ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ ሁላችሁንም። ኤፉ ደህና ነሽ? ደህና ነኝ። ጠንክሪ ዋላ። እሺ አመሰግናለሁ። የኔ አባት አመሰግናለሁ። ጽናት እንዴት ናት? ጽናት ደህና ናት እግዚአብሔር ይመስገን። አሁን በቃ ማውራት የምትፈልጉት ሁሉ አውሩ። እሺ ኦኬ። እኔ ያው አድናቆትሽ ለነገር ብዬ የምር ነው የመቼም ቃላት አጠረኝ። በጣም አመሰግናለሁ። እንደዛ ወራሻ በቀላሉ አግኝቼ አወራሻለሁ ብዬ አላሰብኩም ነበር። ምን ችግር አለው ደግሞ ይሄ ትዝታዬ አመሰግናለሁ። እኔ እንጃ ወላሂ በጣም ነው የማመሰግነው ሁላችሁንም። እግዚአብሔር ያክብርልኝ። በቃ የምትሰሪው አደይ እሺ ስላየሁሽ በጣም ደስ ብሎኛል። ድራማዎች በቃ ሳይ በቃ በጣም ነው ጊዜ ነበር የሚከታተል እንትንም ነው ማለት ነው። እዚህ ሳይ ደስ ብሎኛል። አመሰግናለሁ። ጸጋ ቻልነት አመሰግናለሁ በጣም። ኦኬ ደህና ደሪ። አሜን። ደህና ደሪ። እኔ ጀመር ዩቱብ ላይ የምከታተልሻለሁ። ፍራንክ ትሰራሩ በቃ ፊልም ላይ ያዲ እና ደግሞ የነ ጥራት ላይ በጣም ነው የምከታተለው። እስኪ በቃ እስኪለቀቅልኝ ማለት ነው የምቸኩለው። በቃ እናመሰግናለን። አንዱ ቤተሰባችን አዋረክ በጣም ቤተሰባችን ነው። እናት እያመሰግናለሁ። አመሰግናለሁ። እግዚአብሔር አሁን ደግሞ ጥናት ላይ በቃ ድነሽልን በቃ ደህና ሆነሽልን እንድናይ ነው የምንፈልገው። እሺ እሺ አወደው
ደግሞ ለጽናት ሳምልኝ ከአንቺ ጋር ነው። እሺ እሺ ቢናት ታገኛት ስምልሻለሁ። እሺ አሁን እኮ ጥናት ጋር አይገናኙማ፣ አትገናኙም። አሁን ጥናት ጋር እኮ አይገናኙም። አዎ እኔ እኮ ቤቴ ነው የምውለው። ቤቷ ነው የምውለው። አሁን እኮ ምሩ አዎ ቤቴ ነኝ። ትዝታዬ ምን ነው ይሄ እናት? አይ አደይ ወይ ሰላም እንዴት ነሽ? ሞይ ይሰማሻል? አዎ ይሰማል ይሰማል። ምሩ እንዴት ነሽ? ወይ ደህና ነኝ። እንዴት ናችሁ? ደህና ነሽ? ደህና ነኝ እግዚአብሔር ይመስገን አለሁ። እናንተ እንዴት ናችሁ? በጣም ነው የምወድሽ የኔ ውድ። እሺ በግድ አመሰግናለሁ። እግዚአብሔር ያክብርልኝ። ወይ ትንሹ ያው ማለት ነው ለሊን እንደዛ አግኝቼ ማውራት ፈልግ ነበር። ለሊ ቲክቶክ ላይ አላያትም፣ አብዛኛው ማለት ላይ ምናምን አላያትም። እንደ ሊያተጠቀም እንደ ቲክቶክ አላት። ላይቭ ግን ላይዋ ስለተዘጋባት ነው። በቅርቡ ትመጣለች። አይ ላይ ተጠቀመ ችግር የለውም ትመጣለች በቅርቡ። እሷና አንቺ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የምር እሺ አብረን እንመሰግናለን። ሄሎ ብሩ ወይ እንዴት ነሽ? ሰላም እግዚአብሔር ይመስገን። እንዴት ነሽ? እንዴት ናችሁ እናንተ? ደህና ነን። ዛሬ አንዳቸውም አልገቡም እንዴ? ይገባሉ። ባቢ ገባ መሰለኝ። ገባ እንዴ? የገባ አይመስለኝም። ቢገባማ ይመጣልኝ ነበረ። ኢንቫይት ምን ይለኝ ነበር። በቃ ሽሮ ካባዳል እና አደይ በጣም ክብር አለኝ። አመሰግናለሁ ስላስገባሽኝም። እሺ እና ሽረድኝ በጣም ከያ አሜን አሜን። በጣም አመሰግናለሁ። መልካም አዳር። አሜን አሜን። ደህና በቃ እሱ በሴ ስለገባ ሁላችሁንም ልሰናበታችሁ። እወዳችኋለሁ፣ አከብራችኋለሁ። ሌላ ጊዜ ደግሞ እንደዚህ ሰብሰብ ስፖርት ይሄዳሉ። ከድሮ የሰራተኛ አብሯቸው ከሚሰሩ ሰዎች ጋር ይገናኛሉ። በጣም ወክ በጣም ነው የሚያደርጉት። በጣም እኔ አሁን ብታይ በዚህ ሰዓት ላይ አሁን በእኔ ባሳይሽ የሚገርምሽ እንዲህ ብርድ ነው አይደለም? ባልና ሚስት እጅ ለእጅ ተያይዘው ወክ ሲያደርጉ ነው የምታየው። በጣም ብዙ ወክ የሚያደርጉት እንደውም የሚገርምሽ ይሄ እድሜያቸው የገፋ ሰዎች በጣም ነው የሚንቀሳቀሱት። ጂም ይሰራሉ። ጡረታ ከወጡ በኋላ በጣም ኮንታክታቸውን ይዘው ነው የሚዘልቁት። ይገናኛሉ። ይሄ ክሪስማስ ሰዓት ላይ ምንድነው ይሄ ካርኒቫል፣ አንዳንድ ፕሮግራሞች ላይ ምናምን ይገናኛሉ እና በዛ እነሱ የሆነ ነገር እድሜያቸው ከኛ እኔ የአባቴን አሁን አባቴ 75 ዓመት ሆነ። አባቴ እንደ 75 ዓመት አይደለም። አሁን ጡረታ ከወጣ በኋላ በፊት አክቲቭ ነበር ብዙ ነገር ላይ። አሁን ጡረታ ከወጣ በኋላ ቤት ነው የሚውለው። ምንም የሚያደርገው ነገር የለም። ገባሽ? ያ ምን እያደርገዋል መሰለሽ? እያደከመው ሰውነቱን መተኛት አለ። ቀን ላይ ይተኛል። ከዛ ሌሊት እንቅልፍ ማጣት ሊኖር ይችላል። እንዲህ እያለ ሰውነታቸው ይጎዳል። ከዛ ወደ እርጅና ወደ መድከም ይመጣሉ እና እኛንን እንግዲህ ዛሬ መድረኩ ሊያዝ በጣም እንግዲህ በዚህ ልክ እኛ ደግሞ ካለን እነሱ ደግሞ የሚሉትን እንስማቸው አይደለ?
እስቲ እናስገባ በዚህ እስቲ ቀድሞ አመሰግናለሁ። ሁላችንም አመሰግናለሁ። አፍሪካ መጫሽ ስለኛ ስለ ኢትዮጵያ እናውራ። ያ ስለ ኢትዮጵያ ስለኛ ነው የምናወራው። የትም ሀገር ሆኑ ራሳችሁን መጠበቅ መቻል አለባችሁ። ድሮ የድሃ ምግብ ብለን የምንላቸው ምግቦች ዛሬ ሀብታሞች ብራቸው ላይ ማነው ገበታቸው ላይ የማይጠፉ ነገሮች ናቸው። እና ማለት አሁን ለድሮ እንዴት ብዬ ልንገራቸው? አቅም የሌለው ነው ባቄላ የሚበላው፣ አቅም የሌለው ነው አተር የሚበላው፣ አቅም የሌለው ነው አይደል? አተር እኛ በምናውቀው አተር አቅምሽ እንትን ላለ ሽሮ በልቼ ብናልኩኝ አመዴ ቡና ላይ እያለን እንዳልቀለድን ዛሬ ኦኬ የኛ ሽሮ ብለን ጠራ ነው እንጂ ሴም ሬሲፒ እኮ ኦልሞስት ስላልበሰለ ነው እንጂ ኦሙስ ኦኬ የኛ ሽሮ ታምሶ ምናምን ተፈጨ፣ ከዛ በኋላ ሽሮ ተሰራ ተንተከተከ። ኦሙስ እኮ ብለሽ ብትይው እኮ እንትን ነው አይደለ? ተቀቀለ አተሩ፣ ከዛ በኋላ ብላይ እንዳደረግሽው ሌላ አይነት ክሬም ነገር ወጣው። በዚህም በይ በዛው አተር ነው። ባቄላም በይቴ ተሽሞንሙና ተቃቅራ ሪባን ተደርጎላት ፍላወር ተደርጎላት ሽቶ ተረጭቶላት ሌክጀሪ ሆና እንደ ምግብ ትቀርባለች። አሁን ተራቀውባት ባቄላ ነው። በቆሎ አሁን እኔ የምኖርበት ሀገር ላይ በቆሎ እንዴ በበቆሎ አይደራደሩም። በቆሎ ለነሱ ድህነታችንን እኮ ያለፍነው ያኔ በቃ የመቀቀን የድህነት ጥግ ያየንበት በቆሎ እያበላን ነው እንደዚህ ጠንካራ የሆነ ይላሉ። በቆሎ አሁን እኛ ሀገር በቆሎ ብዙ ጊዜ አቅም ለሌለው ሰው ነው አይደለ? የሀብታም ብለሽ ምግብ ደግሞ ብለሽ ስትወስጁ ጥሬ ስጋ ደግሞ በተቃራኒው የሚያስረጅ ነገር ነው። በዚህም በሉት በዛም በሉት ሰው ራሱን ሁል ጊዜ ለመጠበቅ የውጭውን አየር መጋፈጥ እንዳለበት ሆኖ ደግሞ እንዲሁም ደግሞ ምግብ ላይ ጥንቃቄ ማድረግ፣ ፍላጎት ሁል ጊዜ አይምሮን ማሰራት። እንግዲህ በዚህ ጉዳይ ላይ ማን ነው ቶሎ የሚያረጀው? ሴት ነው ወይንስ ወንድ? ማን ነው ፍላጎት የሚያጣው? እንደዚህ አሁን የዘረዘርናቸውን ነገር በሙሉ ሴት ነው ወይንስ ወንድ? ወንዶች በጣም ብዙ ስትረስ ፓርቱን ስለሚጋለጡት ብዙ ጊዜ የራሳቸው የሚሉትን ነገር ኢግኖር ያደርጉታል ብዬ ገምታለሁ። ለዛም ይመስለኛል ብዙ ጊዜ ወንዶች የሚጎዱት። በእርግጥ ነው አሁን ወንዶች ቆዳቸውን ይጠብቃሉ፣ ስፖርታቸውን ግጥም አድርገው ይሰራሉ፣ ምግባቸውን ይጠነቀቃሉ፣ ሁሉ ነገር እንዳለ ሆኖ ግን ሴቶች ግን በጣም በብርሃን ፍጥነት በጣም ትልቅ ለውጥ እያሳዩ ነው። እስቲ ኤልሲ ትቆራረጫሽ ነገር መሰለኝ። ታፕታፕ አድርጉልንና እስቲ ገስት ላይ እያች። እሺ 16,000 ገብተናል። እንዲሁም ደግሞ በዚህ ጉዳይ ላይ የራሳችሁን አመለካከት ሼር ልታደርጉ የምትፈልጉ እህቶቻችን፣ ወንድሞቻችን አንዳንድ ቁጥር አሳዩን፣ እያስገባናቸው ወይም ደግሞ ገስት ላይ ላኩልን፣ ሀሳባችሁን ስጡን። እርጅና ጸጋ ነው፣ ግን ያለ እድሜያችን ለምን ቶሎ ወደ እርጅና ዓለም እንገባለን? በጣም ኧረ ከነ ግርማ ሞገሳችን ነው እንጂ የምንገባው ከነ ግርማ ሞገሳችን። ቤትዬ ላስገባሽ ሞከርኩኝ፣ ብዙዎቹ ፕራይቬት ነው እንትናቸው እና ለዛ ነው ሆነ ነው። ኦኬ ፕራይቬት ነው እና ቤዛ ሰላም፣ እንዴት ናችሁ? ኤልሴ ጤና ይስጥልኝ። እንዴት ናችሁ? አለን። አንዬ ሰላም ነው? ሰላም፣ እግዚአብሔር ይመስገን። እንዴት ነህ? እናንተ ጋር ከገባው ያው ማለት ስክሮል ሳደርግ ነው ያገኘኋችሁ እና ሀሳባችሁን ሳየው ደስ አለኝ ነገር። ሰዎች ትልልቅ ከሆኑ በኋላ ነው በብዛት ወክ የሚያደርጉት ምናምን እና እሱን ነገር ሀና አስተውላ ነበረ። የእኔ ሀሳብ እዚህ ላይ ምንድን ነው፣ ከመጀመሪያ ጀምሮ ሰው እንደዛ ቢሆን ሞር አሪፍ ነው ብዬ ነው የማስበው። እንደውም ወክ የሚያስፈልገው